بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتችን በአላህ Subhanahu Ta'ala ፈቃድ ዛሬም ካቆምንበት እንቀጥላለን። ዛሬ ትናንትና ላይ እንግዲህ ያየነው ክፍል 5 አይተን ነበር። ክፍል 5 የተወሰኑ ደርሶችን አይተን ነበር። فيما يحرم على المحدث وضوء ያጠፋሰው حرام የሆነባቸው ነገራቶችን ስናይ ነበር የቆየነው። طيب ዛሬ ደግሞ የምናየው ኢንሻአላህ في اسباب التيمم ስለ ተየሙም ሰበቦች አስባብ ማለት ሰበቦች ማለት ነው። ያው መጀመሪያ ላይ ፈስሉን ለይ ነው ያለፈውና ወደፊት የሚመጣው ደርስ የሚለይ ሆነ ለይ ነው። ስለምን في اسباب التيمم ስለ ተየሙም ሰበቦች ሰበብ አስባማት ጀምዑ ሰበቢን የሰበብ ጀምዕ ብዙ አመልካች ነው። ስለዚህ አስባቦች ማለት ምክንያቶች ማለት አተየሙሚ የተየሙም ምክንያቶች አንድ ሰው ተየሙም ሊያደርግ የሚችለው ምን ምክንያቶች ሲገኙ ነው ተየሙም ማድረግ የሚችለው የሚለውን ይጠቅስልናል ማለት ነው። طيب ያው ተየሙም የሚባለው ነገር እንግዲህ አፈር ነው። በአፈር ነው የምንጠቀመው። እሱም ምንድነው አላህ Subhanahu Wa Ta'ala ውሃ በጠፋበት ጊዜ ለውዱእ ወይም ውዱእ የሚያስፈልጋቸው ዒባዳዎችን ለመፈጸም ስንፈልግ ውሃ በጠፋበትና ውሃ በሌለበት ሰዓት ወይም በሌለበት አካባቢ ምን ማድረግ እንደምንችል ተየሙም አድርገን በአፈር ተየሙም አድርገን ወደ ዒባዳችን መግባት እንድንችል አላህ Subhanahu Wa Ta'ala ለኛ ያገራልን ነገር ነው ማለት ነው። طيب አስባቡ ተየሙሚ የተየሙም ሰበቦች ወይም ምክንያቶች ሰላሰቱን ሶስት ናቸው። አንድ ሰው ተየሙም ሊያደርግ ሰበቦቹ ወይም ምክንያቶቹ ስንት ናቸው? ሰላሰቱን ሶስት ሰበቦች ከተገኙ ከነዚህ ከሶስት አንዱ ሰበቦች ከተገኙ ምን ሊያደርግ ይችላል? ተየሙም ሊያደርግ ይችላል ማለት ነው። طيب የመጀመሪያው ፈቅዱል ማኢ ውሃ ማጣት ነው የሚሆነው። እንግዲህ ውሃ ካጣ ፈቅድ ማጣት ማለት ነው። አልማ ውሃ ማጣት ነው። ውሃ ካጣ አንድ ሰው ምን ማድረግ ይችላል? ተየሙም ማድረግ ይችላል ማለት ነው። እንግዲህ አዳረጉ ወደፊት ይመጣልናል። አላኩል አህዋል አንድ ሰው ውሃ ካጣ ምን ማድረግ ይችላል? ተየሙም መጠቀም ይችላል ማለት ነው። طيب ባይሆን ግን ውሃ አጣ ሲባል ዝም ብሎ ቤት ውስጥ ውሃ መጥፋቱ እንዳጋጣሚ ለትንሽ ደቂቃ ውሃ መጥፋቱ ሳይሆን አካባቢው ላይ ውሃ ከጠፋ ነው። አካባቢው ላይ ውሃ ከጠፋ ማግኘት በማይቻልበት ሁኔታ ውሃ ከጠፋ ነው ውሃ ማጣት ተብሎ የሚባለው እንጂ ዝም ብሎ ውሃ ስለጠፋ ለጊዜው ቤት ውስጥ ውሃ ስለሌለ ሄዶ ወዲያውኑ ተየሙም ይደረጋል ማለት አይደለም። ማለት ለምሳሌ ጎረቤት ላይ እሱ ቤት ላይ ባይኖር ጎረቤት ላይ ሊኖር ይችላል። ጎረቤት አንደኛው ጎረቤት ባይኖር ሌላኛው ጎረቤት ላይ ውሃ ሊኖር ይችላል። ስለዚህ ሌላ ቦታ ሄዶ መፈለግ የሚቻልበት ሁኔታ ወይም ትንሽ ሄድ ብሎ በእግርም ይሁን በምንም ሄድ ብሎ ቀጥቶ መምጣት የሚቻልበት ሁኔታ ካለ ያው ይሄ ውሃ ጠፋ ተብሎ በተየሙም አይደረግም። ግን አካባቢው ላይ እንዳጠቃላይ እዚህ ማህበረሰብ ወይ እዚህ አካባቢ ላይ ውሃ ከጠፋና ማግኘት የማይቻልበት ሁኔታ ከተፈጠረ ምን ማድረግ ይቻላል? ተየሙም አድርጎ ወደ ዒባዳ ወይም ወደ ሶላት መግባት ይቻላል ማለት ነው። طيب ስለዚህ የመጀመሪያው እንደማንም ለተየሙም ምክንያት ቢሆነው ምንድነው? ፈቅዱል ማኢ ውሃ ማጣት ነው የሚሆነው ማለት ነው። ሁለተኛው ወልመረዱ መታመም ነው። መታመም ነው። አንድ ሰው ከታመመ ያው ተየሙም ሊያደርግ ይችላል ማለት ነው። ህመሙ እንግዲህ የትኛው ማየት ሊሆን ይችላል? እንግዲህ ምናልባት ውሃ ለመንካት የሚከለክል ህመም ማለት ነው። ውሃ ለመንካት የሚከለክል ህመም ሊኖርበት ይችላል። አንድ ምናልባት እንግዲህ እጁ ላይ ቁስል ወይ ሰውነት ላይ ሆነ ቁስል ኖሮበት ወይ እግሩ ላይ ቁስል ኖሮበት የታሸገ ነገር ከሆነ ምናልባት ያን በማበስ ሌላው በውዱእ አድርጎ ያን ሊያብሰው ይችላል። ወይም ለዛም ተየሙም ሊያደርግበት ሁኔታ ሊኖር ይችላል። طيب ግን መረዱ የምንለው ግን ውሃ መንካት የሚከለክል የሆነ ማለት ነው። በቃ ውሃ ለመጠቀም የሚከለክል ለምሳሌ እንግዲህ አንዳንድ ጀናባ ሆኖ ሌሊት ላይ ጀናባ ሆኖ ቢያድር አንድ ሰው ከዛ በኋላ በሌሊት ለፈጅር ሶላት ለመታጠብ ከባድ ቢሆንበት ከባድነቱ እንዴት ቅዝቃዜ ፍራቻ የተለያየ ብርድን ፍራቻ ሳይሆን በቃ ትክክል ይሄ ቢታጠብና ውሃ ቢነካው ሰውነቱ ውሃ ቢነካው የሆነ በሽታ እንደሚመጣበት ወይም ከዚህ በፊት የነበረበት የሆነ በሽታ እንደሚነሳበትና እንደሚታመም እርግጠኛ ከሆነ ተየሙም አድርጎ መስገድ ይችላል ማለት ነው። መራድ ነው በቃ በሽታ ምክንያት ነው ዑዝር ነው የሚሆነው ማለት ነው። ምክንያቱም በዛ ሰዓት መታጠብ ማይችል ከሆነና ውሃ ቢነካው የሚታመም ከሆነ ተየሙም አድርጎ መስገድ ይችላል ማለት ነው። ግን እንደዚህ ሲባል ደግሞ አንዳንዴ ብዙ ጊዜ በዛ ሰዓት ቅዝቃዜ ፍራቻ የተለያየ ነገር ይኖራል። ያንን ፈርቶ ግን ተየሙም ማድረግ አይቻልም። ትክክለኛ በእርግጠኝነት እንደሚታመም እርግጠኛ ከሆነ ማለት ነው። طيب ሌላኛው ወልኢህቲያጁ መፈለግ አለ። ሶስተኛው
ለተየሙም ሰበብ ከሚሆኑት ውስጥ ሶስተኛው ማን ነው? ኢህቲያጅ ውሃው ከተፈለገ ማለት ነው። ውሃው ከተፈለገ ኢለይሂ ወደሱ ማለት ወደ ውሃው ያቺ ውሃ ከተፈለገች ለምን ሊዓጦሽን ለጥም ከተፈለገ ለጥም ሰዎች ይጠማሉ፣ ሐይዋንን እንስሳቶች ይጠማሉ ተብሎ ከተፈለገ አሁንም ውሃውን አስቀምጦ ምን ማድረግ ይቻላል? ተየሙም ማድረግ ይቻላል። ሙህተረሚን ያ እነዛ እንስሳ ደግሞ ምን ይሆኑ? ሙህተረም ይሆኑ። ሙህተረም ይሆኑ ብሎ ምን ማለት ነው? ክብር ያላቸው የተከበሩ የሆኑ እንስሳቶች ማለት ነው። ጠይብ እንግዲህ ወገይሩል ሙህተረም ብሎ ራሱ ያመጣልናል። እንግዲህ ክብር ያላቸው እንስሳቶች ከሆኑ እነዛ እንስሳቶች ውሃ ይጠማሉ። ያለው ውሃ በጣም ጥቂትና የተወሰነ ውሃ ነው። ያ ውሃ ሰዎች ለመጠጥ ቢጠቀሙት ወይም ለመጠጥ ሳይሆን ለውዱእ እና ለተለያየ ለጠሃራ፣ ለውዱእ፣ ለሻወርና ለተለያየ ነገር ቢጠቀሙት የሚጠጣ ውሃ ጠፍቶ ሰው ውሃ ይጠማል። ሰውም ሊጠማ ይችላል። ሐይዋን የሚለው ሰውም ያው ሌላም እንስሳ ሊጠማ ይችላል ተብሎ የሚፈራ ከሆነ ውሃውን አስቀምጠው ምን ማድረግ ይቻላል? ተየሙም ማድረግ ይቻላል ማለት ነው። ጠይብ ባይሆን ግን ምን ብሎ ቀየደልን? እነዛ እንስሳቶቹ ሐይዋን የተባሉት ሙህተረም የሆኑት የተከበሩ የሆኑ ማለት ነው። ጠይብ ያልተከበሩ የሚባሉ አሉ ወይ ከተባለ አይዋ አሉ። ወገይሩል ሙህተረሚ ገይረል ሙህተረም የሆኑት ወይም ክብር የሌላቸው የሆኑ እንስሳቶች ሲተቱን 6 ናቸው። እንግዲህ ለነዚህ ተብሎ ያ ውሃ ልናስቀምጠውም አይገባም ማለት ነው። ማለት ለነሱ ብለን ውሃውን አናስቀምጥም። ወደፊት የሚጠቀሱ 6 አሉ። ለነሱ ብለን ውሃው አናስቀምጥም። ውሃ ካገኘን የምናደርግበታለን፣ ውዱእ እናደርግበታለን ማለት ነው። ማለት ተየሙም ውሃውን አስቀምጠን ተየሙም አናደርግም ለነዚህ ብለን። ጠይብ የመጀመሪያው ታሪኩ ሶላትን የሚተው የሆነ ሰው ማለት ነው። ጠይብ ታሪኩ ሶላት የሚተው የሆነ ሰው እንግዲህ ሶላት የሚተው የሆነ ሰው ያው ለሱ ኢህቲራም የለውም፣ ክብር የለውም ማለት ነው። ክብር የለውም ለሱ ተብሎ ውሃ መቀመጥም የለበትም ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሶላትን በየትኛው ሁኔታ ግዴታ ያደረገው ነው። ሶላት ለምሳሌ ከአንድ ሰው እሱ ላይ ያለበት እዚያ ዱንያ ላይ ባለበት አንድ ትልቁ ኃላፊ እሱ ላይ የተቀመጠበት ጫንቃ ላይ የተንጠለጠለ ነገር ምን አለ? ሶላት አለ። ስለዚህ ያቺ ሶላት የሚተው የሆነ ሰው ምን የለውም? ክብር የለውም ማለት ነው። አላህ ሱብሓነሁ ወተዓላ የሶላትን ከባድነት ሲገልጸው በተለያየ ሁኔታ ለምሳሌ እንግዲህ ጦርነት ላይ የሆነ ሰው ጦርነት ማለት እንግዲህ ከባድ ነገር ነበር። ራስን መስዋዕት አድርጎ ለዲን ለአላህ ሱብሓነሁ ወተዓላ ለከሊመቲ የአላህ ሱብሓነሁ ወተዓላ ቃልን ከፍ ለማድረግ ተብሎ ራስን መስዋዕት ማድረግ ነበር። በዛ በጦርነት ላይ ሆኖ እንኳን አንድ ሰው ሶላት ወቅት ከደረሰበት አይ አሁን ጦርነት ላይ ናችሁና ዑዝር ነው ተውት አልተባለም ማለት ነው። ምንድነው ሶላቱን መስገድ እንዳለበት ፈሪጃልን ወሩክባን ምናልባት እንኳን ሶላተል ኸውፍ እንደ ሸሪዓ ሶላተል ኸውፍ የፍራቻ ሶላት በጦርነት ሰዓት የሚደረግ ሶላት ተደንግጓል አለ። በዛ አይነት ሁኔታ ሊሰገድ ይችላል። ካልሆነም ደግሞ ጭራሽ ጦርነት በጣም ድብልቅልቅ ያለ ጦርነት ከሆነ ደግሞ ምን ሊሆን ይችላል? ፈሪጃልን ወሩክባን ብሎ አላህ ሱብሓነሁ ወተዓላ ገልጾታል። ሪጃለን ማለት እንግዲህ ራጂል ሆናችሁ በእግራችሁ የምትሄዱ ሆናችሁ እየሮጣችሁም ሆነ በእግራችሁ የምትሄዱ ሆናችሁ መስገድ ማለት ነው። ማለት እንግዲህ እያንዳንዱን አሁን ላይ ሱጁድ ላይ ነኝ፣ ቅያም ላይ ነኝ፣ ሩኩዕ ላይ ነኝ የሚባለው ነገር እያለና በዛ አይነት ሁኔታ እንደዚሁም እየጋለበ መስገድ እንዳለበት ነው አላህ ሱብሓነሁ ወተዓላ የገለጸልን ማለት ነው። ስለዚህ ሶላት ትልቅ ደረጃ ያለውና በየትኛው ሁኔታ የማይተው ነገር ስለሆነ በተለያየ ሁኔታ አላህ ደንግጎታል። ምንም ዑዝርም የለውም። ዑዝሮቹ 2 ናቸው። እነሱም መርሳትና መተኛት ነው። እሱ ምናልባት መተኛቱ ራሱ ያው ዑዝሩ አሁን ላይ ተቀባይነት የሚኖረው ከሆነ መተኛቱ ራሱ እንግዲህ እነዚህ 2 ዑዝሮች ናቸው። እነሱም በሰዓቱ የረሳ ሰው ሲያስታውስ ይሰግዳል፣ የተኛ ሰው ሲነቃ ይሰግዳል ማለት ነው። ጠይብ ስለዚህ ለዚህ ተብሎ ሶላት የሚተው ሰው ምን የለውም? ክብር የለውም። ገይረል ሙህተረም ነው፣ ክብር የለውም። ለሱ ተብሎ ምንም ነገር አይደረግም ማለት ነው። ወዛኒ ዝሙተኛ የሆነ ሰው ማለት ነው። ዝሙተኛ ሆኖ አልሙህሰኑ ሙህሰን ምን ማለት ነው? አገብቶ የሚያቅ ሆኖ ዝሙት የሚፈጽም ማለት ነው። እሱም ክብር የለውም ማለት ነው። እንግዲህ እንደ ሸሪዓችን ራሱ ሐዱ አንድ ሰው ዝሙት አግብቶ የሚያቅ ከሆነ አግብቶ ቢኒካሂን ሶሒሂን ምናልባት አሁን ላይ ትዳር ላይ ላይሆን ይችላል፣ ወይም አሁን ሚስት ላትኖረው ይችላል። ግን የሆነ ሰዓት ላይ ቢኒካሂን ሶሒሂን ትክክለኛ በሆነ ኒካህ አግብቶ የሚያቅ የሆነ ቢፈታ ራሱ ማለት ነው አግብቶ የሚያቅ ከሆነ ሙህሰን ይባላል። ስለዚህ እሱ ዝሙት ካደረገ እንደ ሸሪዓ ራሱ ምንድነው? ረጅም ነው የሚደረገው፣ መግደል ነው እንደ ሸሪዓ ራሱ ቅጣቱ ወይም የወንጀሉ ማራገፊያው መታበሻው ማለት ነው። ጠይብ ስለዚህ አሁንም ገይር ሙህተረም ክብር ከሌላቸው እንስሳቶች ውስጥ አንዱ ማን ነው? ሰው ሆኖ አዛኒ ሆኖ ሙህሰን አግብቶ የሚያቅ ማለት ነው። ጠይብ ሶስተኛው ወልሙርተዱ ሙርተድ እንግዲህ መጀመሪያ እስልምና ለአላህ ሱብሓነሁ ወተዓላ ወፍቆት እስልምናን ይዞ ግን ከዛ በኋላ እስልምናን አሻፈረኝ ብሎ የወጣ
አላህ ሱብሓነሁ ወተዓላ ከኢርቲዳድ ሁላችንም አላህ ይጠብቀን እና ሙርተድ የሆነም አሁንም ክብር የለውም። ለሱ ተብሎ ምንም ለምሳሌ ውሃውን ለሱ ተብሎ ማስቀመጥ አይቻልም ማለት ነው። ተየሙም እሱ አስቀምጠን ተየሙም ማድረግ አንችልም። ውሃውን መጠቀም ነው የሚኖርብን ማለት ነው። ጠይብ ሌላኛው ወልካፊር ካፊር ከሃዲ በአላህ ሱብሓነሁ ወተዓላ ላይ የካደ አልሐርቢዩ ሐርቢይ ሆነ። ሐርቢይ ማለት ሙስሊሞችን የሚዋጋ ማለት ነው። ካፊር ሆኖ ሐርቢይ ካልሆነ እንግዲህ ክብር ይኖራል ማለት ነው። ማለት ምናልባት እንግዲህ የሙእሚን ክብር እንኳን ባይኖረው ሌላ ቢቀር የሱ ሐቁን ይጠበቅለታል፣ እሱም የሌላውን ሐቅ ጠብቆ ይኖራል ማለት ነው። ሐርብይ ካልሆነ ሐርብይ ከሆነ ግን ሙስሊሞችን በመጉዳት በተለያየ ሁኔታ ሙስሊሞችን ለማጥቃት የሚፈልግ ከሆነ ክብር የለውም፣ ለሱም ተብሎ ይህን አይደረግም ማለት ነው። ጠይብ ወልከልቡል ኺንዚሩ ወልከልቡል ዐቁሩ ከልብ ውሻ አልዐቁር ማለት ተናካሽ የሆነ ውሻ ማለት ነው። ተናካሽ የሆነ ውሻ አሁንም ያው ክብር የለውም ውሻ ተናካሽ ከሆነ። ሌላ ግን የተዓለሙ እውቀት ያላቸው ከሆኑ እንግዲህ ለአገልግሎት ይውሉ ይችላሉ ውሾች። ግን ዐቁር ከሆነ ተናካሽ ከሆነ አሁንም ክብር አይኖረውም። ወልኺንዚሩ ሌላኛው ደግሞ ኺንዚር ነው። ኺንዚር የምንለው ደግሞ ምንድነው? ከርከሮ ወይም አሳማ። ያው ኺንዚር የሚለው ቃል ሁለቱም ይተካልና ይዝልናል፣ ከርከሮና እንደዚሁም አሳማ። ስለዚህ እነዚህም ክብር የላቸውም ማለት ነው። ጠይብ ስለዚህ አላ ኩል አህዋል ለእነዚህ እንስሳቶች ተብሎ ምን አይደረግም? ውሃ ተፈልጓል ተብሎ አይቀመጥም ማለት ነው። ተፈልጓል ተብሎ ተቀምጦ አንድ ሰው ተየሙም ያልቃል ተብሎ ተፈርቶ ተየሙም አይደረግም፣ ውሃውን መጠቀም ይቻላል ማለት ነው። ለነዚህ ተብሎ እንጂ ግን ከነዚህ ከስድስቱ ውጭ ላለ አካል ምን ማድረግ ይቻላል? ውሃ እያለ ተየሙም ማድረግ ይቻላል። ውሃው ለዐጠሽ ለጥምና ለተለያየ ነገር ይውላል ተብሎ የሚጠበቅና የሚፈለግ ከሆነ ማለት ነው። ጠይብ ሌላኛው ፈስሉን ለይ ነው ፊ ሹሩጥ ተየሙሚ። እንግዲህ አሁን ላይ አስባቦቹን የነገረን ሰበቦቹ የተየሙም ሰበቦች ምን ያክል ናቸው የሚለውን ነው የነገረን። ማለት ተየሙም እንድናደርግ የሚያደርጉን ነገራቶች ማለት ነው። አሁን ላይ ደግሞ ምን አመጣልን? መስፈርቶቹ አመጣልን። ጠይብ መስፈርቶች መስፈርቶች አሉት። ፊ ሹሩጢ መስፈርቶች አተየሙሚ የተየሙም መስፈርቶች ሹሩጡ ተየሙሚ የተየሙም መስፈርቶች 10 10 ናቸው አለ። የተየሙም መስፈርቶች 10 ናቸው። የመጀመሪያ አንየኩነ መሆን አለበት ቢቱራቢን በአፈር መሆን አለበት። እንግዲህ ተየሙም ሲደረግ የሚደረገው በምንድነው? በአፈር ነው ማለት ነው። ከአፈር ውጭ ባለ ነገር ተየሙም አይደረግም። ስለዚህ አንደኛ በአፈር መሆን አለበት። ሁለተኛ ወአንየኩነ መሆን አለበት አቱራቡ አፈሩ ጣሂረን ንጹህ መሆን አለበት። አፈሩ ራሱ ምን መሆን የለበት? የተነጀሰ መሆን የለበትም። እሱ ላይ ወይም ነጃሳ ያረፈበት መሆን የለበትም። በሰዓቱ ንጹህ መሆኑን እርግጠኛ መሆን ይኖርብናል ማለት ነው። ጠይብ ስለዚህ ጣሂር መሆን አለበት። ሶስተኛው ወአላ አለ ወአላ የኩነ መሆን የለበትም። ወአላ የኩነ መሆን የለበትም። ሙስተዕመል መሆን የለበትም። ሙስተዕመል ማለት ሌላ ሰው የተጠቀመው ማለት ነው። ሌላ ሰው የተጠቀመው መሆን የለበትም። ምናልባት በሰዓቱ ሌላ ሰው ተጠቅሞት ከሆነና ሌላ ሰው ተጠቅሞት ካወቅን ሌላ አፈር በሌላ አፈር ተየሙም ማድረጉ የተሻለ ይሆናል ማለት ነው። ጠይብ ስለዚህ ወአላ የኩነ መሆን የለበትም። ሙስተዕመለን ሌላ ሰው የተጠቀመበት መሆን የለበትም። ወአላ ይኻሊጠሁ አሁንም ወአላ ይኻሊጠሁ መደባለቅ የለበትም። ያ ማን ከአፈሩ ጋር መደባለቅ የለበትም። ደቂቅ ማለት ዱቄት ማለት ነው። ዱቄት ነገር እንዳይደባለቀው ወነሕውሁ እሱን የመሳሰሉ ነገራቶችን መደባለቅ የለበትም ማለት ነው። አሁንም እዛ ላይ አፈሩ ላይ ሌላ ነገር ከተደባለቀበት ለተየሙም አይሆንም። የግድ ንጹህ የሆነ አፈር መሆን አለበት ማለት ነው። ጠይብ ሌላኛው ወአን የቅሲደሁ ቀስድ ሊኖር ይገባል ማለት ነው። ሰውየው ተየሙም ሊያደርግ በሚያደርግበት ሰዓት አስቦ ለተየሙም አስቦ አፈሩን ምን ማድረግ አለበት? ተየሙም መጠቀም አለበት እንጂ እንዳጋጣሚ ምናልባት እንዳጋጣሚ ስለነካው አፈር ፊቱ ስለነካው በዚሁ ተየሙም አድርጋለሁ ወይ እንዳጋጣሚ እጁን አፈር ነክቶት ከዛ በኋላ በዛ ባገኘው አፈር በዛው አበስ አድርጎ ሳያስበው መጀመሪያ የመጣ አፈር በዛ ምን ማድረግ የለበትም? ተየሙም ማድረግ የለበትም። ከመጀመሪያው ቀስድ ሊኖር ይገባል። ቀስድ ማለት አስቦ ሆን ብሎ አስቦበት ነው መሆን ያለበት ማለት ነው። ጠይብ ወአን የምሰሐ ማበስ አለበት ወጅሃሁ ፊቱን ወየደይሂ ሁለት እጆቹን ማበስ አለበት። በምን ቢደርበተይኒ በሁለት ምቶች እያለ ነው። እዚህ ላይ ያው ተናዙል አለ፣ እዚህ ላይ የተወው ነገር አለ ማለት ዶርበተይን የሚለው ትክክል አይደለም። ሁለት ምት የሚለው ማለት ነው። ጠይብ በሁለት ምት አይደለም የሚደረገው። ያው ነቢያችን ዓለይሂ ሰላም ሐዲሳችን ላይ ያስተማሩት በሁለት ምት አይደለም ማለት ነው። ዶርበተይን ያለ ነው። ወጅሃሁ ፊቱና ወየደይሂ እጆቹን አይዋ ፊትና እጅ መጀመሪያ የሚታበሰው ፊት ነው። መጀመሪያ የሚታበሰው ምንድነው? ፊት ነው። ከዛ ቀጥሎ ደግሞ ምንድነው? ወደ እጅ ነው የሚሄደው።
ከፊት ነው የሚጀምረው፣ ከዛ ወደ እጅ ነው የሚካሄደው። እሱም የሚሆነው ሐዲስ ለነብዩ አለይሂ ሰላም እንግዲህ ተየሙም አደራረግን በስርዓቱ አስተምሮ ያሳዩበት ትክክለኛ የሆነ ሐዲስ አለ። ስለዚህ እዛ ሐዲስ ላይ የተጠቀሰው እንዴት ነው? አንዴ ብቻ መሬት ላይ መቱ፣ ከዛ በኋላ ፊታቸው በሁለቱ እጃቸው ነው የሚመታ፣ በሁለት እጅ መቱ። ከዛ እጃቸው ላይ አፈር ራሱ ከበዛ ትንሽ አፈሩን ምን ማድረግ ይቻላል? ቀለል ማድረግና መቀነስ ይቻላል። ከዛ በኋላ ከላይ ወደ ታች ፊታችን ማበስ፣ ከዛ ወደ እጃችን ቀኝ እጅና ግራ እጃችን እያልን ማበስ መዳፋችን ማለት እሱም እስከ ክርን ድረስ አይደለም፣ ወይም ክንዳችን ሙሉ አይደለም የምናብሰው፣ እስከ እጃችን እዚህ ሙሉ መዳፍ የሚባለው አካል ብቻ ነው የሚታበሰው። ፊት ለፊት ያለው እጃችን ላይ ያለ እንግዲህ አጥንት አለ፣ እሱ ጋር ድረስ ነው የሚታበሰው ማለት ነው እንጂ ሁለት ምት የሚለው ሚን ሐይሱል ሐዲስ ከሐዲስ በኩል ሲታይ ትክክል አይደለም። በሁለት ምት አይደለም፣ አንድ ምት በቂ ነው። ሐዲስ ሷሂህ ሆኖ እንደመጣው ማለት ነው። طيب ስለዚህ ወአን የምሰሐ ማበስ አለበት፣ አይዋ መታበስ አለበት። ወጅሃው ፊቱን አንድ ወይዴ ሁለት እጆች ማበስ አለበት። የضربتين የሚለው አሁን እንዳልነው በአንድ ምት ነው እንጂ ሁለት ምት አይደለም። እዚህ ፊቅሁ ላይ እንግዲህ መዝሀብ ሻፊዒ ላይ ሁለት እያደረገ ነው የሚያመጣው ነው። እንግዲህ ምናልባት ከሐዲሱ ጋር ያለው ነገር ባይደርሳቸው ነው ማለት ነው። طيب ሌላኛው ወአን ዩዚለ ማስወገድ አለበት። ወአን ዩዚለ ማስወገድ አለበት። አነጃሰተ ነጃሳን ማስወገድ አለበት። አወለን በመጀመሪያ ነጃሳ ማስወገድ አለበት ማለት ነው። ማለት ነጃሳ ማስወገድ አለበት ማለት ምን ማለት ነው? መጀመሪያ እሱ ላይ ያሉ ነጃሳዎች እስቲንጃ የሚያስፈልጉ ከሆነ ሌላ የሚያስፈልጉ ነገራቶች ሁሉ መጨረስ አለበት። ልብሱ ላይ የተለያየ ነገር ላይ ነጃሳዎች ካሉ እነዛ ነጃሳዎች መጀመሪያ ማስወገድ ይኖርበታል፣ ወደ ተየሙም ከመግባቱ በፊት ማለት ነው። ሌላኛው ወአን የጅተሂደ ኢጅቲሃድ ማድረግ አለበት። ኢጅቲሃድ ብሎ ማለት ምን ማለት ነው? መታገል ማለት ነው፣ በራሱ መሞከር ማለት ነው። እንግዲህ ኢጅቲሃድ ማድረግ አለበት በምን ፊል ቂብለቲ በቂብላ ማለት ወደ ቂብላ ቀብለሁ ማለት ከተየሙም በፊት ማለት እንግዲህ ማለት የፈለገው ምንድነው? ተየሙም በሚያደርግበት ሰዓት አንድ ሰው ወደ ቂብላ ዞሮ ተየሙም ማድረግ አለበት ለማለት ነው የፈለገው። ስለዚህ ወአን የጅተሂደ ምናልባት እንግዲህ ቂብላውን ማያቀው ከሆነ ወይም ካልተመቸው ወይም ማያቀው ከሆነ እንደምንም ኢጅቲሃድ አድርጎ ወይም በራሱ ሞክሮ ወደ ቂብላ ምን ማድረግ አለበት? መዞር አለበት ማለት ነው። እንግዲህ ይሄ ያው ምን ሐይሱል ሐዲስ ይሄም ግዴታ ወይም መስፈርት የሚደረግ ነገር አይደለም። አንድ ሰው ተየሙም ሊያደርግ ይችላል። ውዱእ በሚያደርግበት ሰዓት ወደ ቂብላ መዞሩ ያው ጥሩ ነው፣ ግን ከቂብላ ውጭ ሆኖ ቢያደርግ ወይም መስፈርት ተብሎ ግን የሚጠቀሱ አይደሉም ማለት ነው። ይሄም ምን ሐይሱል ሐዲስ ወይም ማስረጃ ያለው ነገር አይደለም ማለት ነው፣ ወደ ቂብላ ለመዞር ማለት ነው። طيب ወአን የኩነ መሆን አለበት። طيب ወአን የኩነ መሆን አለበት። ወአን የኩነ ተየሙም መሆን አለበት። በዐደ በኋላ ድኹል ወቅቲ ወቅቱ ከገባ በኋላ መሆን አለበት እያለ ነው። አሁንም እዚህ ላይ ወቅፍ አለ ማለት ወቅቱ ከገባ በኋላ ማለት ለምሳሌ ለዙሁር ተየሙም የምናደርግ ከሆነ ማድረግ ያለብን ምን ሰዓት ነው እያለ ነው? ዙሁር ወቅት ከገባ ዘዋል ሸምስ ከሆነ በኋላ ነው። ከዛ በኋላ ቢሆን ወይም ከዛ በፊት ለምሳሌ 5 ተኩል ላይ 6 ሰዓት ላይ ወይም 5 ተኩል አካባቢ ብናደርግ ያቺ ተየሙም ለዙሁር ሶላት አይሆንም እያለ ነው። ስለዚህ ይሄም ትክክል አይደለም። ተየሙም የሚባለው ነገር መጀመሪያውን የተቀመጠው ለምንድን ነው? የውሃን ቦታ ለመተካት ነው የተቀመጠው። የውሃ ቦታ ሊተካ ስለተቀመጠ አንድ ሰው ተየሙም እንኳን ወቅቱ መግባት ይቅና ለሱብሒ ያደረገው ተየሙም ለዓስርና ለመግሪብ ሊጠቀምበት ይችላል፣ ሊሰግድበት ይችላል። እስካላጠፋ ውዱእ የሚያስጠፉ ነገራቶች እስካልመጡበትና ውሃ ከተገኘ ያው ምን ማድረግ አለበት? ውሃውን ያው ያኔ ተየሙም ይጠፋበታል፣ በውሃ መጠቀም አለበት። ግን ውሃ እስከሌለ ድረስ ተየሙም የተቀመጠው የምን ቦታ ተክቶ ነው? የውሃን ቦታ ተተክቶ ነው የተቀመጠው። ስለዚህ በየትኛው ሁኔታ ወቅቱም ቢገባም ባይገባም በየትኛው ሁኔታ ተየሙም ካደረገ በሰዓቱ ውሃ ከሌለና መስፈርቶቹ ከተሟሉ ተየሙሙ ወቅቱ የሶላት ወቅት ይግባ አይግባ ተብሎ የሚባል ነገር አይኖርም ማለት ነው። طيب ሌላኛው ወአን የተየመመ እያለ ነው። ይሄም ያው ትክክል አይደለም። ወአን የተየመመ ተየሙም ማድረግ አለበት። ሊኩሊ ፈርድ ለእያንዳንዱ ፈርድ ተየሙም ማድረግ አለበት እያለ ነው። ይሄም ሚን ሐይሱል ሐዲስ ይሄም ማስረጃ የለውም ማለት ነው። ለእያንዳንዱ ሶላት ተየሙም አድርግ የሚባል ነገር የለም። ስለዚህ እንዳልነውም ልክ እንደ ውሃ ነው የምንጠቀመው። በቃ ውሃ ከሌለ የውሃን ቦታ የሚተካው ማን ነው? ተየሙም ነው። ስለዚህ ለእያንዳንዱ ለዙሁር ለዓስሩም ተየሙም አድርጋ ይባላል። አንዴ ለዙሁር ያደረገው ተየሙም እስከ ዓስር ድረስ ከቆየለትና ውዱእ አስፈች ነገር እስካልመጣበት እና ውሃ እስካልመጣ ድረስ ውሃ እስካልተገኘ ድረስ ተየሙሙ ለዓስሩም ለመግሪብም ሊጠቀምበት ይችላል። ስለዚህ እነዚህ ላይ ምናልባት መካከል ላይ እንግዲህ ከሐዲስ የሚቃረኑ ነገራቶች እነዚህ ወይም ማስረጃ የሌላቸው ነገራቶች ያው አንዳንድ ይኖራሉ። እንግዲህ ከነሱ በኩል ምናልባት ሐዲስ ሳይደርሳቸውና በተለያየ በራሳቸው ኢጅቲሃድ
የሚጨምሯቸው ነገራቶች ይኖራሉ። ስለዚህ እነዛን በቻልነው ያክል እንደዚህ ያስተካከልን እንሄዳለን ማለት ነው። طيب ስለዚህ እንደማንም ሽሩጦች መስፈርቶች ብሎ ስንት መስፈርቶች 10 መስፈርቶች ብሎ ቆጠረልን። 10 መስፈርቶች የተየሙም መስፈርቶች እነዚህ ይመስላሉ። የዛሬ ደርሳችን እንግዲህ አስባብ ተየሙም የተየሙም ሰበቦች ምክንያቶች እና እንደዚሁም የተየሙም መስፈርቶችን አይተናል ማለት ነው። ኸይር ኢንሻአላህ በቀጣይ ደግሞ ፈራኢድ ፊ ፈራኢድ ተየሙም የተየሙም ፈርዶች የሚል ይመጣልናል። እነሱን በቀጣይ ደርስ ምናይ ይሆናል ማለት ነው። وصلى الله على نبينا محمد وعلى آله وصحبه وسلم.